ስለ አሜሪካና አውሮፓ ሁላችሁም ጸልዩ። አሜሪካ አልቻለችም። በሰው ልጅ ታሪክ ውስጥ ከብረትና ከኮንክሪት የተገነቡት የሀያላን ከተሞች እንደ ሸክላ ድስት ሲሰባበሩ አይተን አናውቅም። ዛሬ ዓለም በቴክኖሎጂ ባንኳ ባትመካም በተፈጥሮ ቁጣ ፊት እንደ ቅጠል እየተንቀጠቀጠች ነው። ሀያሏ አሜሪካ በበረዶ መጋረጃ ተከልላ ትንፋሽ አጥታለች። ኒውዚላንድ በውሃ ጥም ተይዛለች። አውሮፓ የሰማይ በሮቿ ተዘግተው በጭጋግ ተውጣለች። ይህ የስልጣኔ ውድቀት ሳይሆን ተፈጥሮ ለሰው ልጅ እያስተላለፈችው ያለችው ዘግናኝ የጽሞና ጥሪ ነው። በዓለም ላይ ትልቁን ወታደራዊና ኢኮኖሚያዊ ጡንቻ ያላት ሀገር ዛሬ በገዛ ቤቷ ውስጥ በብርድ ተቆራምዳለች። ከዜሮ በታች -40 ዲግሪ ቅዝቃዜ ደም ስርን አቀዝቅዟል። የኤሌክትሪክ መቋረጥ የብርሃንና የሙቀት ተስፋን ሲያጨልም ሰዎች በገዛ ቤታቸው ውስጥ እንደ በረዶ ሐውልት ሆነዋል። ሀብትና ስልጣን በረዶውን ሊያቀልጡት አልቻሉም። የአያልነት ስሜት በቅዝቃዜው ተረት ሆኖ ቀርቷል። ኒውዚላንድ የውሃ የጭቃ መቃብር ሆናለች። አረንጓዴዋ ምድር ዛሬ የጭቃና የጎርፍ መናኸሪያ ሆናለች። ውብ የነበሩ ከተሞች በአንድ ጀንበር ወደ ፈሳሽነት ተቀይረዋል። ሰዎች በጣሪያ ላይ ወጥተው ሰማዩን ለምህረት ሲማጸኑ፣ ወንዞች ደግሞ የሰውን ጥሪትና ንብረት እየጠረጉ ወደ ጥልቁ እያወረዱ ነው። የአውሮፓ ሰማይ ዝምታው የስልጣኔ ማማ የሆነችው አውሮፓ ዛሬ አውሮፕላኖቿ መሬት ላይ ተለጥፈዋል። ሰማዩ በበረዶ ተሸፍኖ አትለፉ የሚል ቁልፍ ተመቶበታል። በሺዎች የሚቆጠሩ መንገደኞች በየኤርፖርት ወለል ላይ ተኝተው የሰማዩን መከፈት ይጠብቃሉ። አህጉሪቱ በኢኮኖሚ ደም እያፈሰሰች ነው። የኑሮ ውድነቱም እንደ በረዶ ክምር እየናረ ሄዷል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ በእርግጥም በቀደም ዕለታም የተገናኘንበት ቢሆንም አሁንም ደግሞ አደጋው በከፍተኛ ሁኔታ ክፉ የሆነ መረጃ ነው እየሰማን ያለ ነው ማለት ነው። ይህ መረጃ ምን ይመስላል የሚለውን ነው የምናየው። በተለይ ደግሞ ሆምለስ የሆኑ ሰዎች እጅግ ልብ የሚሰብር ነገር ነው እየገጠማቸው ያለው ማለት ነው። ይሄ መረጃ ምን ይመስላል፣ ለአሜሪካስ እየተደረገ ያለው እርዳታ ምንድነው የሚለውን በጥልቅና ያለን። ምክንያቱም የኛም ልጆች እዛ አሉ፣ ኢትዮጵያውያን፣ ኤርትራውያን። ግን ደግሞ ሁላችንም ከልባችን ልንጸልይ ይገባል። እግዚአብሔር ሰላምና ምህረትን እንዲያወርድልን ለሰው ልጆች ሁሉ ሁላችንም በጸሎት ልናስባቸው ይገባል። በአሁኑ ወቅት በኒውዚላንድ ደቡባዊ ደሴት ሳውዝ አይስላንድ እና በሰሜናዊ ደሴት የታችኛው ክፍል ላይ ከፍተኛ የዝናብ መጠን በመመዝገቡ አደገኛ ጎርፍ ተከስቷል። ዌስትላንድ ከፍተኛ የዝናብ መጠን በመመዝገቡ ወንዞች ሞልተው ፈሰዋል። በርካታ መንገዶች ተዘግተዋል። ኦታጎ አንዳንድ ዝቅተኛ ቦታዎች ላይም የመኖሪያ ቤቶች በጎርፍ ተወረዋል። ካንተርበሪ በግብርና መሬቶች ላይ ከፍተኛ የውሃ መከማቸት ታይቷል። የጉዳት መጠንና የመንግስቱን እርምጃ ደግሞ የአደጋ ጊዜ አዋጅ ስንመለከት በዌስትላንድ ዲስትሪክት ውስጥ አካባቢ የአደጋ ጊዜ አዋጅ ታውጇል። ሳይረኖች በየአካባቢው እየጮሁ ነው። በመቶዎች የሚቆጠሩ ሰዎች ከቤታቸው እንዲወጡና ወደ መጠለያ ጣቢያዎች እንዲሄዱ ተደርገዋል። መሰረተ ልማትን ፈራርሷል። ኤሌክትሪክ መስመሮች በመቋረጣቸው በሺዎች የሚቆጠሩ ቤቶች በጨለማና በቅዝቃዜ ውስጥ ናቸው። ድልድዮች ላይም የደህንነት ስጋት ስላለ በትራፊክ ዝግ ናቸው። የኒውዚላንድ ሜትሮሎጂ በቀጣዮቹ 24 ሰዓታት ውስጥም ተጨማሪ ዝናብ ሊኖር እንደሚችል ቀይ ማስጠንቀቂያ ሰጥቷል። ይህ የተፈጥሮ ቁጣ የሰው ልጅ አቅመ ቢስነት የታየበት የታላላቅ ሀገራት ጉልበት የዛለበትና ዓለም በአንድነት የያዘን ድባብ ውስጥ የወደቀበት ክስተት ነው። ተፈጥሮ ክንዷን ስታነሳ የሰው ልጅ ስልጣኔ ማማ ትቢያ መሆኑን የዚሁ ሳምንት ክስተቶች ምስክር ሆነዋል። ከኒውዚላንድ የውሃ መጥለቅለቅ እስከ አሜሪካና አውሮፓ የበረዶ መቃብር ድረስ ዓለም በጽኑ የቅጣት ግርፋት ውስጥ ትገኛለች። ሀያሏ አሜሪካ በቴክኖሎጂና በኢኮኖሚ ጥንካሬዋ ብትመካም አሁን ግን በበረዶ ክምር ስር ተቀብራ ትንፋሽ አጥታለች። በሚቺጋን በኒውዮርክና በቺካጎ ግዛቶች ቅዝቃዜው ከዜሮ በታች እስከ -40 ዲግሪ ሴልሺየስ ወርዷል። ይህም የኤሌክትሪክ መስመሮችን በመበጠሱ በሚሊዮኖች የሚቆጠሩ ዜጎች ያለ ሙቀት በጨለማ ቤት ውስጥ እንዲቀዘቀዙ ተገደዋል። የበረዶ ክምር ከመንገድ ላይ በመቆለሉ የምግብ አቅርቦት ተቋርጧል። ሱፐርማርኬቶች ባዶ ሆነዋል። ሰዎች በቤታቸው ውስጥ የታሸጉ ምግቦችን ጨርሰው ለረሃብና ለጥም ተጋልጠዋል። እስካሁን ባለው መረጃ በአሜሪካ ብቻ በቅዝቃዜና በበረዶ አደጋ ከ95 በላይ ሰዎች ህይወታቸውን አጥተዋል። በደቡባዊ ንፍቀ ክበብ የምትገኘው ኒውዚላንድም በአንድ በኩል በጎርፍ በሌላ በኩል ደግሞ ባልተለመደ የበረዶ ዝናብ እየተገረፈች ነው። የዌስትላንድና የኦታግ አካባቢዎች በጭቃና በበረዶ ድብልቅ ተውጠዋል። መገናኛ ድልድዮች በመሰባበራቸው ብዙ ከተሞች ከዓለም ተለይተዋል። በድንገተኛ ጎርፍ በመሬት መንሸራተት ምክንያት ቢያንስ 12 ሰዎች ህይወት ወዲያው ማለፉ ተረጋግጧል። ቁጥሩ አሁንም ያሻቅባል ተብሎ እየተፈራ ነው። አውሮፓም ከዚህ መከራ አላመለጠችም። ከለንደን እስከ ፍራንክፈርት፣ ከፓሪስ እስከ ሙኒክ ያሉ ሰማያት በበረዶ
ጭጋግ ተከልለዋል። በአውሮፓ ብቻ ከ3500 በላይ በረራዎች ተሰርዘዋል። ሺዎች የሚቆጠሩ መንገደኞች በአውሮፕላን ማረፊያዎች ውስጥ በብርድ ተቆራምደው ለቀናት እንዲያድሩ ተገደዋል። የትራንስፖርት መስመሮች በመዘጋታቸው አህጉሪቱ በቢሊዮን የሚቆጠር ዶላር እያጣች ትገኛለች። ተፈጥሮ ስትቆጣ የሀብታምና የድሃ የኃያልና የደካማነት ልዩነት ይጠፋል። ሁሉም በኩልነት የጭንቁን ጽዋ ይጎነጫል። ይህ አደጋም የሰው ልጅ በተፈጥሮ ፊት ምን ያህል ደካማ እንደሆነና የአየር ንብረት መዛባት ምን ያህል ዋጋ እያስከፈለን እንደሆነ ትልቅ ትምህርት የተሰጠበት ነው። በተፈጥሮ ቁጣ ፊት ለፊት የተጋፈጡትን ወገኖች ለመታደግ ሰፊ ርብርብ እየተደረገ ቢሆንም የበረዶ ክምርና ጎርፎ ስራውን እጅግ ፈታኝ አድርጎታል። በአሜሪካ ብሔራዊ ጥበቃ ናሽናል ጋርድ በከፍተኛ ሁኔታ ተሰማርቷል። በበረዶ ተዘግተው ምግብና ሙቀት ያጡ ሰዎችን በሄሊኮፕተር ለመታደግ ጥረት እየተደረገ ነው። የሙቀት ማዕከላት ዋርሚንግ ሴንተርስ ተከፍተው መጠለያ ለሌላቸው ዜጎች አገልግሎት እየሰጡ ቢሆንም ከመጠን ያለፈ ቅዝቃዜ ወደ ማዕከላቱ መድረሱም አዳጋጅ አድርጎታል። ኒውዚላንድም የሲቪል መከላከያ ሲቪል ዲፌንስ እና የቀይ መስቀል ቡድኖች በጎርፍ የተጠቁ ሰዎችን በጀልባ እያወጡ ነው። ንጹህ የመጠጥ ውሃ ለተቋረጠባቸው አካባቢዎች የአደጋ ጊዜ አቅርቦቶች እየተሰራጩ ነው። አውሮፓም መንግስታቱ ለአረጋውያንና ለቤት አልባ ወገኖች ልዩ ጥበቃ እያደረጉ ነው። የበረዶ ማጽጃ ማሽኖች 24 ሰዓት ቢሰሩም አዲስ የሚጥለው በረዶ መንገዶቹ መልሶ እየዘጋቸው ፈታኝ አድርጎታል። የተፈጥሮ አደጋ በዓለም ኢኮኖሚ ላይ የፈጠረው ጠባሳም ቀላል አይደለም። ሀያላን ሀገራት ሳይቀሩ በቢሊዮን የሚቆጠር ዶላር በየደቂቃው እያጡ ነው። የኃይል ኢነርጂ ዋጋ ንሯል። በአሜሪካ በአውሮፓ የቤት ማሞቂያ ፍላጎት በከፍተኛ ሁኔታ በመጨመሩ የተፈጥሮ ጋዝና ኤሌክትሪክ ዋጋ ሰማይ ነክቷል። ይህም ዝቅተኛ ገቢ ያላቸው ቤተሰቦች ለከፋ ችግር ዳርጓቸዋል። በኒውዚላንድ የግብርና መሬቶች በጎርፍ በመውደማቸውና በአሜሪካ የጭነት መኪናዎች በመንገድ መዘጋት ምክንያት መንቀሳቀስ ባለመቻላቸው ትኩስ የምግብ ምርቶች፣ አትክልትና ፍራፍሬ ዋጋ በከፍተኛ ሁኔታ ጨምሯል። በቤት በንብረትና በተሽከርካሪዎች ላይ የደረሰው ውድመት እጅግ ከፍተኛ በመሆኑ የኢንሹራንስ ኩባንያዎች ካለፉት 10 ዓመታት የከፋ የኪሳራ ክፍያ እንደሚጠብቃቸው ተገምቷል። በሺዎች የሚቆጠሩ በረራዎች መሰረዛቸው በአውሮፓና በአሜሪካ አየር መንገዶች ላይ በየቀኑ በቢሊዮን የሚቆጠር ዶላር ኪሳራ እየደረሰ ነው። ዓለም አቀፉ ማህበረሰብ የተጎዱትን ለመርዳት እየጣረ ቢሆንም የተፈጥሮ አደጋ ያስከተለው ኢኮኖሚያዊ ቀውስ ከበረዶ መቅለጥ በኋላም ለረጅም ጊዜ አብሮን የሚቆይ ጠባሳ እንደሚሆን ባለሙያዎች እያስጠነቀቁ ነው። እንደዚህ አይነት አደጋዎች ሲከሰቱ ወደ እግዚአብሔር ማሰባችን አይቀርም። በመጽሐፍ ቅዱስ አስተምሮ ውስጥም ተፈጥሮ የእግዚአብሔር ክብር መገለጫ ብቻ ሳትሆን የፈጣሪን ትእዛዝ የምታከብርና ሲያዛትም የቅጣት በትሩ የምትሆን ታዛዥ ፍጥረት እንደሆነች ልብ ይሏል። መጽሐፍ ቅዱስ ተፈጥሮ በራሷ የምትንቀሳቀስ ኃይል ሳይሆን በእግዚአብሔር እጅ ያለች መሳሪያ መሆኗን ይነግረናል። የሰው ልጅ በደል ሲበዛና ፈጣሪን ሲዘነጋ ተፈጥሮ ራሷ በሰው ልጅ ላይ ታምጻለች። የኖህ ዘመን የውሃ ጥፋት ዘፍጥረት 7 እንደሚነግረን ዓለም በግፍና በኃጢአት በረከሰች ጊዜ እግዚአብሔር በውሃ ቀጥቷታል። የታላቁ ቀላይ ምንጮች ተሰንጥቀዋል፣ የሰማይ መስኮቶች ተከፍተዋል ይላል። ዛሬ በኒውዚላንድ የምናየው የጎርፍ መጥለቅለቅም ተፈጥሮ ከቁጥጥር ውጭ ስትሆን ምን ያህል አስፈሪ እንደምትሆን የዚያን ዘመን ታላቅ መቅሰፍት ያስታውሰናል። የኢዮብ ምስክርነትም ኢዮብ 37 እስከ 38 ያለው እግዚአብሔር ለኢዮብ ሲመልስለት ስለ በረዶና ስለ ነፋስ ኃይል እንዲህ ሲል ጠይቆታል። ወደ በረዶ ግምጃ ቤት ገብተሃልን? ወይስ ለሰልፍ ለጦርነት ቀን የጠበቅኩትን የበረዶውን ግምጃ ቤት አይተሃልን? ዛሬ አሜሪካን የቀበረው የበረዶ ክምር እግዚአብሔር ለፍርድ የጠበቀው አንድ የጦር መሳሪያ እንደሆነ ያሳየናል። በዮናስ መርከብ ላይ የተነሳው ማዕበልም ዮናስ ከእግዚአብሔር ፊት ኮብልሎ በነበረ ጊዜ ባህሩ ታውቋል። ተፈጥሮ የእግዚአብሔርን ትእዛዝ ያልጠበቀውን ሰው ለመያዝ በታላቅ ቁጣ ተነስታለች። ዛሬም ዓለም የእግዚአብሔርን ሕግ ስትጥስ ባህርና ነፋሳት ሰላም ይነሱናል። በእንደዚህ አይነት የመከራ ጊዜያት መጽሐፍ ቅዱስ 3 መሰረታዊ መንገዶችን ያሳየናል። ራስን ማዋረድና ንስሐ መግባት። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14 በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ከሁሉ አስቀድሞ የሰው ልጅ ትዕቢቱን ትቶ ወደ ፈጣሪው መመለስ አለበት። ኃያልነት ለፈጣሪ መስጠትና ምህረትን መለመን ቀዳሚው ተግባራችን መሆን አለበት። ሌላው በረሃብና በብርድ በውሃ መጥለቅለቅ ውስጥ ያሉትን መርዳት መለኮታዊ ግዴታችን ነው። እነሱ ላይ ጣት መጠቆም ሳይሆን ስለነሱ ስለኛም ኃጢአት መጸለይ ግዴታ ነው። ተርቤ አብልታችሁኛልን? ተጠምቼ አጠጥታችሁኛልን? እንደሚለው ቃል በዚህ ወቅት በብርድ ለተቆራመዱት ሙቀት መሆን፣ ለተራቡትን ምግብ ማካፈል፣ ያልቻልን ደግሞ መጸለይ የክርስቲያን ተግባር ነው። ንቁ መሆንና መጸለይም ሉቃስ ምዕራፍ 1 ከቁጥር 25 እስከ 26 እንዳለው
ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ስለ መጨረሻው ዘመን ሲናገር በምድር ላይ በባህሩም በሞገዱም ድምጽ የተነሳ አሕዛብ ይጨነቃሉ ብሏል። ስለዚህ ይህ የተፈጥሮ ቁጣ የጌታ መምጣት የሚያበስር ምልክት መሆኑን ተረድተን በጸሎት መትጋት ይኖርብናል። ሀያላን ሀገራት በሳይንሳዊና በቴክኖሎጂ ተፈጥሮን ተቆጣጥረናል ቢሉም በእግዚአብሔር ቁጣ ፊት ግን ሁሉም እኩል አቅመ ቢስ መሆናቸውን አይተናል። መፍትሄው ታዲያ ወደ ፈጣሪ መጮህ፣ ምድርን መንከባከብና እርስ በርስ መረዳዳት ነው። ይህ በተፈጥሮ ቁጣና በመለኮታዊ ፍርድ ፊት የሰው ልጅ ትዕቢት ተንበርክኮ የታየበት፣ ሀያላን ሀገራት የቆሙበት፣ መሬት የከዳቻቸው አስፈሪ ወቅት ነው። አጠቃላይ አስፈሪ ወቅት ነው። ዛሬ ዓለም የምታየው ተራ የክረምት ዝናብ ወይም የበረዶ ወቅትነት እንዳልሆነ ሁላችንም እያየን ነው። ይልቁንም የሀያላኑ መንቀጥቀጥ የታየበት ታላቅ ጥፋት እንጂ። በዓለም ላይ ማንም የማይደፍራት አሜሪካ በሳይንስና በቴክኖሎጂ ምጥቀት የሰማይ ደመናትን የቀደደችው ዛሬ ግን ከሰማይ በወረደ ነጭ በረዶ ስር ተቀብራ ትንፋሽ አጥታለች። በመቶዎች የሚቆጠሩ ዜጎቿ በገዛ መኖሪያ ቤታቸው ውስጥ፣ በሺዎች የሚቆጠሩት ደግሞ በመንገድ ላይ ባሉ ተሽከርካሪዎቻቸው ውስጥ እንደ ሐውልት ቀዝቅዘው ቀርተዋል። የኃይል መቋረጥ ሀገሪቱን ወደ ጨለማው ዘመን መልሷታል። ይህ የሚያሳየው ሀያልነት ከተፈጥሮ ቁጣ እንደማያድንና በእግዚአብሔር እጅ ያለችን አንዴ ቅንጣት በረዶ የዓለም ግዙፍ ኢኮኖሚ ሽባ ማድረግ እንደሚችል ነው። ያቺ ውብና ሰላማዊት ምድር ኒውዚላንድ ዛሬ በጭቃና በደራሽ ጎርፍ ተውጣለች። የሰው ልጅ በብዙ ዓመታት የገነባቸው ድልድዮች፣ መንገዶች እንደ ክብሪት እንጨት ተሰባብረው በውሃ ተወስደዋል። ሰዎች ንብረታቸውን ሳይሆን ነፍሳቸውን ለማዳን ወደ ተራራዎች ሲሸሹና ሲጮሁ ታይተዋል። ተፈጥሮ ግን የሰው ልጅ በምድር ላይ የገነባውን ሁሉ እንደ ወረቀት እየቀደደው ይገኛል። አውሮፓ የሰማዩ ዝምታ አስፈሪ ነው። የስልጣኔ ማዕከል የሆነችው አውሮፓ ዛሬ በረራዎቿ ተሰርዘው፣ ባቡሮቿ ቆመው፣ ከተሞቿ በጭጋግ ተውጠው የሙታን መንደር መስለዋል። በሺዎች የሚቆጠሩ ሰዎች በብርድና በረሃብ አለንጋ እየተገረፉ ነው። መጠለያ አጥተው በየመንገዱ ይንከራተታሉ። መጽሐፍ ቅዱስ እንደሚነግረን እግዚአብሔር በውሃ ፈሰስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው እንዳለ ናሁም ምዕራፍ 1 ቁጥር 3 ዛሬ የምናየው ክስተት የሰው ልጅ ከፈጣሪው መራቁና ለምድሪቱ ያለውን ኃላፊነት መዘንጋቱን የሚያሳይ መራራው ፍሬ ነው። የሰው ልጅ ሰላም ነው ባለበት ወቅት ድንገተኛ ጥፋት መጥቶበታል። ሀያላን ሀገራት በጦር መሳሪያና በገንዘብ ተማምነው ሳሉ ተፈጥሮ ግን ያለ ጥይትና ያለ ጦርነት ምድራቸውን ድል አድርጋለች። ምግብ የለንም፣ ንጹህ መጠጥ ውሃ የለም፣ ሙቀት የለም። ስልጣኔ የገነባቸው ምቾቶች ሁሉ በአንድ ጀንበር እንቅፋት ሆነው ቀርተዋል። የዘግናኝ አደጋ ለሰው ልጅ ትልቅ ትምህርት ነው። ሀብት፣ እውቀትና ስልጣን በተፈጥሮ ቁጣ ፊት ከንቱ መሆናቸውን አሳይቷል። አሁን የሚበጀው ወደ ፈጣሪ መጮህና እርስ በርስ መረዳዳት፣ የጥፋታችንን መንገድ መመርመር ብቻ ነው። ምድር እየጮኸች ነው፣ ሰሚ ግን እየጠፋ ይመስላል። ለሞቱት ላዘኑት እግዚአብሔር ይድረስላቸው። ሁላችንም በጸሎት እናስባቸው። አበቃን። ቸር ቆዩን።